ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። ክብሩ ይስፋ ለፈጣሪ። እንዴት ናችሁ? ሰላም ብያለሁ። ሰብስክራይብ ሼር አድርጉኝ። እንዴት ናችሁ? ሰላም ናችሁ? እኔ ያለው ክብሩ ይስፋ ለፈጣሪ። ብቻ አለው ለማለት ነው። አለው ለማለት ያህል ነው የገባሁት እና አለው እና ሰብስክራይብ ሼር አድርጉኝ። ቪዲዮውን ከፍታችሁ ይውልኝ። ያው እንግዲህ ይሄን ቪዲዮ ከጫንኩ ሶስተኛ ቪዲዮ ነው እና እንግዲህ ያው በአንድ ክፍል ውስጥ ኖራችሁ አዲስ ነገር ብቻችሁን እየኖራችሁ አዲስ ነገራት ሰው ጋር ቢሆን የሆነ አንዳንድ ነገር ተስማምተን የሆነ ነገር እናመጣለን። ግን ብቻ ስኮን ያው እና እላችኋለሁ እግዚአብሔር ካለ በአዲስ ነገር እመጣለሁ። ያው ከልጆች ጋር ምናምን ሲገናኝ አንዳንድ ነገር የሚያዝናኑ ነገርም ይዤ እመጣለሁ እና ይሄንን እላለሁ። የበለጠ ደግሞ እግዚአብሔር ረድቶኝ ለሀገሬ አፈር ለሀገሬ መሬት ካበቃኝ ሀገሬ ላይ የመስራት እቅድ በጣም በሰፊው እኔ ይሄን ራሱ ይዤ መታገል የምፈልገው ሀገሬ ላይ የመስራት ፍላጎት በጣም ስላለኝ ነው። እኔ በጣም መስራት ፈልጋለሁ በዚህ ጉዳይ ላይ እና በዚህ የተነሳ ነው እና አቁሙኝ በሁለት እግሬ በቃ እንድሰራ እርዱኝ። ይህንን ነው የምለው እና እኔም እንግዲህ አሁን ማዳም ቅመም ነኝ። የማዳም ቅመም እንባላለን ኢትዮጵያ ያለው ዩቲዩበሮች እንዳሉ ማለት ነው። ግን አሁን ኮሜንት ራሱ ስናረግላቸው አይመልሱልንም። ጌታ አይመልሱም። ለምን? እኛ ገና ነን፣ ህጻን ነን እና በዚህ የተነሳ ነው። እግዚአብሔር ካለ ደግሞ እኛም በሁለት እግር እንቆማለን ብዬ አስባለሁ እና ይሄን እላለሁ። እግዚአብሔር ለሁሉም ቀን አለው ማለት ነው እና ውድ ደግሞ የማዳም ቅመሞች እንደኔ የማዳም ቅመም የሆናችሁ እግዚአብሔር አቅም ጉልበት የሆናችሁ ያሰባችሁት ሁሉ ይሳካላችሁ በሰላም ወደ ሀገራችሁ። እንግዲህ ምርቃት ነው፣ ሌላ ምንም አመጣው አይዲያ የለኝም በአሁን ሰዓት። ብቻ ነውኝ ያው ምንም ነገር እዚህ ውስጥ የምትፈጥሩት አይዲያ የለም። ግን እግዚአብሔር ፈቅዶ ይሆናል አንድ ቀን። ተስፋ እናደርጋለን። በህይወት ያለው ሰው ተስፋ ይኖረዋል። የሞተ ሰው ብቻ ነው ተስፋም ህልምም የሌለው። በህይወት ያለው ሰው ግን ምንም ነገር የሚጨበጥ ነገር ባይኖረውም በአሁን ባለበት ሰዓት ላይ በህይወት ያለው ሰው ብዙ ነገር አለው እና እግዚአብሔር ለሁሉም ያውቃል ብዬ እላለሁ እና ሀገሬ ገብቼ ሁሉ በእጄ ሁሉ በደጄ የምንልበት አዝመራው ምኑ ቅጡ ይወራል ወጥቶ እንደ ልብ የሚኮንበት እዚህ በካሪ በንትን የተገደብ ነው እላለሁ። እንግዲህ ለሁሉም ፈጣሪ ያውቃል። በሰላም ያስገባን በሰላም እንደወጣን እና ይሄን እላለሁ። አልጠፋም ብዬ ነው የመጣሁት። እንዳልጠፋ አለው ለማለት ነው። 2 ቀን አልፎኛል ሪካርድ ካረኩኝ ቪዲዮ ካረኩ ማለት ነው። እንደኔ ግን አረብ ሀገር የሰለቻችሁ ግን አላችሁ። እኔ እግሬ መቆም ነው ያቃተኝ፣ ደከመኝ። እንደኔ የሰለቻችሁ ግን አላችሁ። ጌታን እጅ አለኝ። እጅ ነው ያለኝ። በጣም እጅ አለኝ፣ አስጠላኝ። በቃ ረመጥ ላይ ቆመ ሰው ታውቃላችሁ፣ እንደዛ ነው ቆሜ ያለሁት። በጣም ነው ያስጠላኝ። በቃ ከአቅሜ በላይ ነው የሆነብኝ። ብቻ ችግር እንዲህ ጥርሴን ነክሼ ማለት ነው እንዲቆም አድርገኝ እንጂ እውነት በጣም ነው እጅ ያለኝ። እንደው ክንፍ ኖሮኝ በርሬ አገሬ ብገባ እንዴት እንደናፈቀኝም አገሬ እና በጣም ነው አገሬ የናፈቀኝ፣ ሰውም የናፈቀኝ እና
በጣም ነው በቃ ምን ልበል እና ይሄን እላለሁ። እግዚአብሔር ፈቅዶ ደግሞ ዩቲዩበሮችም እንገናኝ ይሆናል እንገናኛለን እና ይሄን እላለሁ። ከዛ ያሳለፍነውን ሁሉ ነገር እናወራለን ብዬ ተስፋ አረጋለሁ። እግዚአብሔር ያውቃል፣ አዋቂው እሱ ብቻ ስለሆነ ማለት ነው። እና ይሄን እላለሁ። ለማንኛውም ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አለሁልሽ አለንልሽ በሉኝ፣ ሰብስክራይብ አድርጉኝ፣ ከጎኔ ሁኑ። እንግዲህ ያው በመጀመሪያ ቪዲዮ ይበት እንደተናገርኩት ሁለተኛ ሶስተኛ ዩቲዩብ ነው እና ሰብስክራይብ አድርጉኝ። እውነት በጣም ነው። እኔ ከዚህ በፊት ቱቱኳ የምትባላለች እና ዩቲዩበር ናት፣ ቲክቶከር ናት እና አንድ ጊዜ ዩቲዩብ ላይ እዛን ጊዜ ነው በቃ ሆኔ ውስጥ የሞላው ቢያንስ ወደ 4 አመት ይሆናል እና ቢያንስ 4 አመት 5 አመት ይሆናል ይሄን ስትናገር እና እዛን ሰዓት ነው ዩቲዩብን የከፈትኩት 2021 ማለት ነው በዚያ በአውሮፓ አቆጣጠር። እና አረብ ሀገር ያላችሁት ቢያንስ አልሰራችሁም እንኳን ቢባል $50 እንኳን ብትሰሩ ከደሞዛችሁ የበለጠ ታገኛላችሁ። ስለዚህ አረብ ሀገር ያላችሁ ልጆች ኩፈቱ ብላ ትናገር ነበረ። ቱቱካ ማለት ነው አሜሪካን ያለችውና በጣም ነው መከታተላት። አንድም አለች አሜሪካ ምትኖር ኢትዮጵያዊ እና በጣም ነው በቃ እዛን ሰዓት ነው ሁኔ በቃ ይሞላኝ ማለት ነው። እና በጣም ነበረ እንግዲህ እኔ ፍላጎት ነው እንጂ አለኝ አካሄዱን አላውቅም። ይሄን ራሱ እዛን ጊዜ ራሱ አንድ ኬንያዊ ነበረች። እኔ እንግሊዘኛ ይሄ ነገር ነገ እመጣበታለሁና ቋንቋ የሚችል ሁሉን ነገር የሚያውቅ ይመስለኝ ነበር። ግን ቋንቋ ስላወቅሽ ሁሉ ነገር ታውቂያለሽ ማለት አይደለም። እና ለማንኛውም በዚህ ላይ በጣም እንግዲህ ፍላጎት ነበረኝ ማለት ነው ዩቲዩብ ለመስራት ማለት ነው። በጣም ፍላጎት አለኝ ግን እውቀቱ የለኝም። ግን ወኔ ያለኝ ፍላጎት አለኝ። በቃ የመስራት ፍላጎት በጣም አለኝ እና ይሄን እላለሁ። ለሁሉም እንግዲህ እግዚአብሔር ያውቃል፣ ፈጣሪ ያውቃል። የሰውን ሀሳብ የሚያሟላው ፈጣሪ ነው እና ይሄን እላለሁ። አበረታቱኝ። እኔ የበለጠ ኢትዮጵያ ገብቼ ነው የመስራት ፍላጎቴ በጣም ያለው እላችኋለሁ። እና ሰላም ሆኖልኝ